አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የዜማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ሳላችሁ? እንዴት ሳደራችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶችን በኮሜንት እያስታወቃችሁኝ አብራችሁኝ እንድትቀጥሉ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ዜማ ድራማ ክፍል 66 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ዜማዬና ያቤላ ከተገናኙ ቀናቶች አለፉ። ነሃ ስለሞተች ያዳ ምን እንደሚያደርግና ምን እንዳለበትም ማድረግም እንዳለበት ግራ ገብቶታል። ነሃን ማን ገደላት የሚለው ጥያቄ ነው። ወንድሙ በያዳና በአቤል ምክንያት ነው የሞተችው ብሎ ቢያስብም ያዳ ግን እሷን እንዳልገደሏት ጠንቅቆ ያውቃል። ያዳ ክፋትና መሰሪነቱ እንዳይታወቅበት ኢዛናና እድልን እያጋፈጠ ከፖሊሱ ጋር ወይም ከቃል ጋር እያመሳጠራቸው ነው። መረጃን ሁሉ ከሱ አጥፍቶ ወደ እነሱ እያደረገባቸው ነው። እነሱ ግን ምን ማድረግ እንዳለባቸው ግራ ገብቷቸዋል። በህይወት እንዳሉ ተመስገን እያሉ ቢኖሩም ነገር ግን ደግሞ እስከዛሬ ድረስ አግቶት የቆየው ናታን ወይም ስለጠፋበት በጣም ግራ ገብቶታል። ልዑልም እኔን ተንግዶ ዳተኝ ለወንድሜ ስል እንኳን አንድ ነፍስ ሺህ ነፍስ ላጠፋ እችላለሁ። ወንድሜ ለእኔ ሲል ነው ወይስ ወንድሜን ላንቺና ለአቤል ፍቅር ምክንያት የመጣላት መንስኤ ስለሆነ እየተበቀልሽው ነው ሲላትም እኔ ወንድምህን እንደዛ ልልም እኔ በፈጣሪ ፍቃድ እኮ የተረፍኩ ከነ ኢዛና ሞት ባንተ ነው። ስለዚህ ውለታህን እንዲህ በቀላሉ አረሳም። እባክህ ሌላ መንገድ ተጠቅመን ወንድምህን ማግኘት እንችላለን። ወይም ወንድምህ እኮ ሞቶ ይሆናል ብትለውም ዜማዬ ወንድሜ እንዳልሞተ ውስጤ ይነግረኛል። ምንም ቢሆን ደግሞ ምን እንደማደርገው ስለሚያውቅ ኢዛና በወንድሜ ምክንያት አይቀልድም። ምክንያቱም ወንድሜን ዋሸ ማለት እኔ ኢዛናን እገለዋለሁ ማለት ነው። ምክንያቱም ወንድሜ ለእኔ ምን ማለት እንደሆነ ከኢዛና በቀር ማንም የሚያውቅ የለም። ኢዛና ማለት አብሮ አደጋችን ጓደኛችን ነው ይላታል። ለማንኛውም ምንም ነገር ከማድረግ በፊት እኔን ገለኸኝ መሆን አለበት ብትለውም ተንግዶ ዳግም በመንገዴ ከቆምሽ እገልሻለሁ ወይም በሬሳሽ ላይ ነው የምራመደው። አንቺ ሶስተኛው ሰው የአንቺ ጉዳይ እንጂ የኔ ጉዳይ አይደለም ብሎም ሲለውም ኢዛናም በፍርሃትና ፈራ ተባ ያለው ልቡ ናታንን ወዳንገተበት ይሄዳል። ሄዶም ፊቱን በፌስታል ሸፍኖ እስከ ዛሬ ለወራት ያክል ብርሃን እንዳያይ ጨለማ ውስጥ አስቀምጦታል። ፌስታሉን ከሸፈነውን ገልጦታ በቃ እንዴት ነህ ወዳጄ? ወንድምህ እየፈለገህ ነው። መረጃዎቹን ያዘዝኩትን እንትን ካለ ከወንድምህ ጋር አገናኝሃል ይለዋል። እሱም ናታንም ቀላል ሰው አልነበረም እና እሺ ችግር የለውም ብሎት ጸጥ ብሎ ሆዱን በሆዱ አድርጎ እሱ ከዛ ሲወጣ ፌስታሉን ስለፈታለት እንደምንም ብሎ ከዛ ከጨለማ ናታን ያመልጣል። ካመለጠ 2 ቀኑ ነው። ልዑልና እሱ እንዳይገናኙ ስጋት ገብቶታል። እድልንም እንዲገላት በተደጋጋሚ ላዘዘው ዛሬ ግን ጨንቆትና ጠቦት ኢዛና መግቢያና ቀዳዳ የሚገባበት ምድር ሰማይ ቢወጣው ወይም ምድር ተሰንጥቃ ብትውጠው ወይም መሰላል አግኝቶ ወደ ሰማይ ቢወጣ ምንኛ ደስ ባለው። ናታንና ልዑል በአንድ ተገናኙ ማለት የእሱ የህይወት የመጨረሻው እንደሆነች በደንብ ነው ጠንቅቆ የሚያውቀው። ይሄን ያየው ልዑል ደግሞ ምንም ስለማያውቅ ያዘዝከኝን ሁሉ አደርጋለሁ፣ እስከዛው ድረስ ግን ወንድሜን ምንም ነገር እንደማታደርገው ቃል ግባልኝ ይለዋን በተደጋጋሚ። ድጋሜ ስደውል ንግግርህ ያዘዝኩህን ፈጽሞ መሆን አለበት። ነገር ግን ልዑል ምንም ያክል ቢጨክን ሌሎቹ ላይ አቤል ላይ ግን መጨከኑን ፈጽሞ ልቡን አላገኙም። እንዴት ይህን ያህል ወንጀል እሰራለሁ? ወንድሜን ግን ለማግኘት ይህን ማድረግ አለብኝ። ኢዛና የምሬን ነው የምልህ፣ ይሄን ክፋት አድርገህ ወንድሜን አገናኝ እንጂ 4ተኛው ሰው ደግሞ አንተ ሟች ነው የምትሆነው እያለ ለራሱ እያወራ
ምክንያቱም እንደጠፋ ያላወቀው ኢዛናም እድል እንድትሞት የፈለገው ዛሬ ግን ለችግሩ መፍትሄ ደውሎ ይጠራትና ያማክራታል። እስከ ዛሬ እኔን እንዲገለይ ገንዘብ እየከፈልክ ወይም ከዚህ ምድር እንዲያጠፉኝ እያደረግክ ነበር። ዛሬ ሲቸግረህ ደግሞ ወየው ጉዴ ትላለህ። ለማንኛውም በሀሳብ ትንሽ ካሰብኩ በኋላ አንድ ወዳጅ አለን ትለዋለን። ለኤክስፔክተሩ ወይም ለቃል ትደውልና እንገናኝ እንትና ወይም የኑሃ ወንድም እና ዜማዬን መበቀል ይፈልጋል። ነገር ግን እንዴት እንደሚበቀል ልናግዘው ይገባን ይላል። እሱም የእነሱ ጣጣችሁ አያልቅም፣ እኔ ደግሞ ታዲያ ለምንድን ነው ማግዛችሁ? ለምን አተውኝም? ሲልም ለዚህ ስራ ጠቀም ያለ ገንዘብ ነው የምንከፍል ይለዋል። አቤልና የኑሃ ወንድም ስለተቀጣጠሩ ፎቁ ስር ሊገናኙ እንትን ብለዋል። ነገር ግን ፖሊሱ በጣም አረፈደባቸው። በተደጋጋሚ ስልክ ቢደውሉም አያነሳላቸውም። ቃል ግን ዜማዬ ግን ቃል ሳይመጣ ወይ ፍንክች ብላለች። እሱ ግን ለምንድን ነው እሱ እኮ ቆየ ይህን ያህል ሰዓት አረፈርን ለምንድን ነው የማይመጣው ብሎም በተደጋጋሚ ደውሎ በድንገት ሲመጣም ወደ ቦታው ይሄዳሉ። ወደ ቦታው ሲሄዱ ደግሞ አልነበረም የኑሃ ወንድም። ኑሃ እህቱ የእናቱ ልጅ ምንም ያክል ቢጨቃጨቁና ምንም ያክል ቢጣሉ የእናቱ ልጅ ናት። በእናቱ ልጅ ደግሞ ደሜን ሳልመልስ ወይ ፍንክች ይላል የኑሃ ወንድም። የኑሃ ወንድም ሁሉንም ልክ እንደ ልዑል አጠፋለሁ ይላል። የኑሃ ወንድም አቤልን ዜማዬንና ያዳን መግደል አለብኝ፣ ምክንያቱም እህቴ የሞተችው በእነሱ ምክንያት ነው። እሱም በተደጋጋሚ እንደዚህ ያለው ሶስተኛ ወገኑን ወይም እሱ የሚያግዘውን ሰው አስታዋቂ ቢላትም ጊዜው ካልደረሰ እኔ ላስታውቅ አልችልም ትለዋለች። ፖሊሱም ይሄን አድርጎ ወደ ቦታው ሲሄድ የለም ነበር። አቤላም በቶሎ ስልኩን አውጥቶ ይደውልለታል። ሲደውልለትም ከቦታው ስላረፈደና እንደሄደ ከዛ ይነግረዋል። ለምን ሄድክ? እኔ እኮ መንገድ ተዘጋግቶብኝ ነው ብሎ ሲለውም እኔ የእኔ ችግር አይደለም በሰዓት መነሳት ያንተ ችግር ነበር ይለዋል። ይህን እንዳለውም ስልኩን እና መቼ እንገናኝ፣ መቼ ብንገናኝ ይሻላል ይለዋል። እሱም እሺ ብሎ ይህን ካልከኝ ታዲያ ብሎ ከተለያዩ በኋላ መቼ እንደሚመጡ ሳያውቅ ቃልም ወደነ ቀጠሮ እንትና እድል በቀጠረችው መሰረት ይሄዳል። አቤልም ከፍቅረኛው ጋር ዋጋ አስከፍላቸዋለሁ፣ ይህን ያህል ከኔ ከፍቅረኛሽ እንደለዩኝና ያለቀስኩትን እንባ አስከፍላቸዋለሁ እያለ ያወራል። ይህን እያሉ መንገድ ላይ ቁጭ ብለው እያለ እየተማካከሩ እያለ እንዴት አድርገው ማገት እንዳለባቸው ልዑልን እኔ ግዴላት ስላልኩት ወደዛ ቦታም በቦታው ይገኛሉ። በቦታው ልክ እንደተገኙም ናታን በቦታው እንደሚገኝ አላወቁም። ስለዚህ ደካማ ጎናቸው የሁለቱም ወንድማማቾቹ ናቸው። ይሄኛው አለ ወንድሙ አይኖርም፣ ለወንድሙም ሲል ምንም ያደርጋል። ይሄኛውም እንደዛው ልዑልም ናታንም ልዑል ለናታን የሆነውን ሁሉ ይሆናል። ምድር ብትሰንጥቅ ቢባል ምድርን ሰንጥቅ ቢባል ወደ ሰማይ ደግሞ መሰላል አብጅህ ውጣ ቢባል ይወጣል። ናታንም ለልዑል እንደዛው ልክ እዛ ላይ ሲደርስ ከጀርባው ሲደርስ ግን ናታን በብኩል ልዑል ከኋላው ነበርና ይደርስለታል። ወንድሜ ብሎ እንዞር ሲል ወንድሙ ነበረ። ናታንና ኢዛናና እድል የሚሆንባቸው የሚገቡባቸው ሲያጡ ከዛ ከቦታው ለማምለጥ ይሞክራሉ። ከፖሊሱ ጭምር እንትና ግን ይይዛቸዋል። ናታንና ልዑል ያስሯቸዋል፣ ያግቷቸዋል። ዛሬ ይዤላችሁ የመጣሁት ይሄን ነበረ። ከወደዳችሁት ላይክ ሼር አድርጉት።